አመናችሁም አላመናችሁም ከ200 ዓመታት በፊት ባቡር በገመድ ይጎተት ነበር። በዚያን ጊዜ መሐንዲሶች የእንፋሎት ሞተሮችን በየኪሎ ሜትሩ በማስቀመጥ በገመድ በመሳብ ወደፊት እንዲሄዱ ያደርጋል። ችግሩ አንድ ሞተር እንኳን ቢበላሽ ባቡሩ በሙሉ መቆም ይኖርበታል። ታዲያ አንድ ብልሃተኛ የባቡሩን ሞተር በባቡሩ ፊት ለፊት ላይ ያደረገ። ቀጥሎም ብዙ ስቲም እንዲያመርቱ በማሰብ የብረት ትቦችን ወደ 25 አሳደጉ። ይህም በሰዓቱ ፈጣን የተባለውን 46 ኪሎ ሜትር በሰዓት መጓዝ ቻለ። ከዚህ በመቀጠል የፊቱን ክፍል ከአራት ማዕዘን ወደ ሹል ቀየሩ። አየር ወደ ውስጥ እንዳይገባም በጎማ ፓናሎች ዘጉ። ይህም ባቡሩ እስከ 145 ኪሎ ሜትር አሳደገው። ነገር ግን አሁንም ጎማዎቹ ክብ በመሆናቸው ይወዛወዙ ነበር። ይህም ከመስመር እንዲወጡ ያደርጋቸው ነበር። ይህን ለማስተካከል ሾጣጣ ቅርጽ ያላቸውን ዊልሶች በማድረግ ባቡሩ ወደ ጎን ሲያዘነብል በአንድ በኩል ባለው ትልቅ ዲያሜትር እና በሌላ በኩል ያለው ትንሽ የማስተካከያ ኃይል ባቡሩን ወደ መሃል ይገፋዋል። እንዲህ እያለ ዛሬ ለምንጠቀምባቸው የረቀቁ ባቡሮች ላይ ደርሰናል። ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።